ወይዘሮ ዝናሽና አቶ ለይኩን በልጃቸው በኤሚ ጉዳይ ሲፈሩትና እስከዛሬ ድረስ ሲያስቡበት የነበረው ነገር ደረሰ። ኤርሚያስ ነይ ቶሎ ብሎ ይዞ ሂዶ መጠጥ ካጠጣት በኋላ ከቤቱ ወስዶ አሳድሮ ደፍሯታል። እሷም ከእንቅልፏ ስትነሳ ራሷን ያገኘችው ከኤርሚያስ ጋር ተኝታ ነበር። ራሷን ስታየው ምንም ነገር አልለበሰችም። እናም ምን አደረከኝ? ምንድነው ያደረከው? ምንድነው የተፈጠረው ብላ ብትለውም እሱም ምን እያልሽ ነው ያለሽው? ብር አምባር ተሰበረ ሆነ እኮ በቃ ኤሚዬ የኔ ቆንጆ እንደውም ይህን ነገር ካንቺ አገኛለሁ ብዬ አልጠበቅኩም ነበር እያለም ሲያፌዝባን ነበር። የሚገርም ነው። ወይዘሮ ዝናሽ ልጇን መቆጣጠር ሳትችልና ራሷ የሌላውን እያየች ልጇ ምን እየሰራች የት እያደረች የት እየዋለች እንደሆነ ልትቆጣጠራት አልቻለችም። ልጅ መውለድ ብቻ ትርጉም አለው ብዬ አላስብም። ቤተሰብ ልጅን ወልዶ ከምንም በላይ አስተዳደጉ ላይ መስራት ነው የሚያስፈልገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ያላደረጋችሁ ነባር ቤተሰቦች ደግሞ ፕሊዝ ላይክ አድርጉልኝ ማለት ነው። ውድ ቤተሰቦቼ መልካምነት ለራስ ነው አይጎዳም። ላይክ ማድረጋችሁን አትርሱ የምወዳችሁ ቤተሰቦች ማለት ነው። እናም ኤሚን ደፍሯታል ኤርሚያስ። እንደውም እሷ ከወጣች በኋላ እየተጫወተባት ወይም ደግሞ እየተሳለቀባት ነበር። ወይዘሮ ኤሚ አሁን ከእጄ ገብተሽልኛል፣ ወጥመድ ውስጥ ገብተሻልም ሲላት ነበር። አዎ አማራጭ የላትም። ምናልባት ባረግዝስ ስትለው እናማ በጣም ነው ደስ የሚለኝ፣ ብታረግዥልኝማ በጣም ነበር ደስ የሚለኝ። አሁን አምራን ስላረገዘች አይደል ሊቀበሏት የቻሉት። ስለዚህ አንቺ ካረገሽ ደግሞ እኔን የሚቀበሉኛልም ሲላት ነበር። ለማንኛውም እየተጫወተባት ነው። ውድ ቤተሰቦች ከእንደዚህ አይነት ነገር ይሰውረናል። አንዳንድ ጊዜ ሁሉም ሰው ገንዘብ እያለ ገንዘብ ለማካበት ይሞክራል። ነገር ግን ቤተሰቡን ደግሞ ዘወር ብሎ አያዩም። የአቶ ለይኩን ቤተሰብ ይሄ ነው እየተከሰተ ያለው። ሌላው ዳግም ከዛ ቤት ውልቅ ብሎ ወጥቶ ነበር። በድጋሚ ላለመመለስ እና ወይዘሮ ዝናሽ እንዳለማየት በቃ ተስፋ ቆርጫለሁ ብሎ ከእናቱ ጋር ለመጨረሻ ጊዜ ተለያይተው ነበር። ነገር ግን አቶ ለይኩን የሁላችንም እንደምናውቀው ከዚህ ድራማ ላይ በጣም መልካም ጥሩ አባት ጥሩ አርአያ የሚሆን መልካም አባት ወይም መልካም ወላጅ ነው። እናም ዳግምን ከዚህ ቤት በጭራሽ አትሄድም ብሎ እሱ ካለበት አካባቢ ሄዶ መልሶታል። ወደ ቤት መልሶት ሶስታቸው አብረው ቁጭ ብለው እንዳለ ካሁን በኋላ ወደ ድርጅቱ ትመለሳለህ፣ አንተ ልጃችን ነህ፣ የቤተሰቡ አባል እስከሆንክ ድረስ በጭራሽ ልትሄድ አትችልም፣ እናም ወደ ስራ ትመለሳለህ እያለው ናሆም ይመጣል። ናሆም መጥቶ ይሄ ልጅ እስካለ ድረስ እኔ ከዚህ ቤት አልገባም፣ በቃ ውልቅ ብዬ እሄድላችኋለሁ፣ ወይኔ ወይሱ ሲል ዳግም ከናሆም እግር ስር ወድቆ ይቅርታ አድርግልኝ፣ ሁለተኛ በህይወት ውስጥ አልገባም፣ እናም እባክህን ይቅርታ አድርግልኝ ሲለው እሱም ከእግሩ ስር ወድቆ ስለነበረ እሺ በቃ ይቅርታ አድርጌልሃለሁ ብሎ ይቅርታ አድርጎለታል። ወይዘሮ ዝናሽ ግን ደስተኛ አይደለችም። ወይዘሮ ዝናሽ ደስተኛ ያልሆነችበት ምክንያት ዳግም የተናገረውን 100% እውነት እንደሆነ ጠንቅቃ ታውቃለች። ዳግም አምራን ስታወራ ሰምቷታል። አምራን ከኤርሚያስ ጋር ስታወራ አንተ ነፍሰ ገዳይ ነክ፣ እባክህን እየዋሸሁም ቢሆን ህይወቴን ልኖርበት ተው ብለዋለች። ያው ፈረስ ያደርሳል እንጂ አይራገጥም እንደሚባለው ዳግምም የሰማውን ነገር ወይም ደግሞ በጆሮው ያዳመጠውን ነገር መናገር ላለበት ሰው ተናግሯል። የሰማው ሰው መተግበርና አለመተግበር ደግሞ ወይም ማመንና አለማመን የሱ ጉዳይ ነው። ናሆም ለምን አልቻለም? ናሆም በአምራን ፍቅር አሁን አይኑ ተደፍኗል። ልጅ አለ ይወለድልኛል የሚለው ነገር ደግሞ በትልቅየው ስላጓጓው ያንን ነገር ለማየት እየጠበቀ ነው። ማንም ምንም ቢለው መስሚያው ጥጥ ነው። አሁን ከአምራን ጋር መኖርን ብቻ ነው የሚፈልገው። ስለዚህ ያንን ነገርም ስላሰበ መዘጋጃ ሄደው መፈራረም እንዳለባቸውም የዛን ቀን ስለነበረ የነበረው እኔ በቃ በጣም ደስተኛ ነኝ፣ ምንም ችግር የለውም፣ አሁን የሆነ ነገር አድርጋለሁ፣ ስለዚህ ከዛ ስመለስ ደግሞ ትልቅ ደስታ በስራችኋለሁ፣ ዳግም ይቅርታ አድርጌልሃለሁ ብሎ ወጥት ብሎ ይሄዳል። እሱ ወጥቶ ሲሄድ
ወይዘሮ ዝናሽ ይሄ ልጅ ምን እያደረገ ነው? መቼም አምራንን አግብቶ ከኛ ጋር አይኖርም። አምራንን አግብቶ ከኛ ጋር እኖራለሁ ብሎ የሚያስብ ከሆነ በጭራሽ ይሄ ነገር አይሆንም። አይደለም ከድርጅቱ አይደለም አክሲዮን እና ከዚህች ቤት ራሱ አይቀመጥም። ልጅም ልለው አልችልም ብላ ከአቶ ለይኩን ጋር ተጣልታለች። አቶ ለይኩንም ቢሆን ተይ ለምንድን ነው እንደዛ የምትይው ቢላትም እሷ በጭራሽ ብላለች። ምክንያቱም ይህንን ነገር ያለችበት ምክንያት ደግሞ ከአምራን ጋር ግብ ወይም ደግሞ ፉክክር ገጥመው ነበር። ማን ያሸንፋል? እኔ ያሸንፋለሁ ወይስ አንቺ ታሸንፊያለሽ የሚለውን ተያይዞ ስለነበረ ለዛም ነው ወይዘሮ ዝናሽ በጭራሽ ሊሆን አይችልም ብላ የነበረው። ነገርየው ግን ሆኗል። በቃ ተሳክቶላታል። አምራን እንደዛ በተለይ እንደዛሬው ፓርት ላይ ደግሞ ታውቃላችሁ በአንድ ፓርት ወይም በክፍል 49 ላይ ብዙ ነገሮችን አሳክታለች። አንደኛ ናሆምን የራሷ እንደሆነ አድርጋለች። በመዘጋጃ በራሳቸው ፍቃድ ተጋብተዋል። ሁለተኛ ደግሞ ትልቅዬ የሰማችው ዜና አለ። ወይዘሮ ዝናሽን የሚያንበረክካት ወይም ደግሞ ወይዘሮ ዝናሽ የምትሸነፍበትን ዜና ሰምታለች ማለት ነው። ውድ ቤተሰቦች ሌላው ዳግም በጣም ያሳዝናል። ዳግም ያው አቶ ለይኩን ወደ ስራ እንድመለስ አድርጎታል። ወደ ስራ ተመልሶ ቢሮ ቁጭ ብሎ ፍዝዝ ብሎ ቁጭ ብሎ ወይም ተክዞ ቁጭ ብሎ ነበር። እናም ኑሐሚን ቡና ይዛለት መታ አብራው ቁጭ ብላ እያወራች እያለ ኑሐሚንን ስለሚወዳትና ስለሚያፈቅራት ፍዝዝ ብሎ ነበር ሲመለከታት የነበረው። እናም ያው ብዙ ጊዜ ምሳ ልጋብዝሽ እያለ እየጠየቃት ስለነበረ እሷ ደግሞ ይህንን ነገር አልፈለገችም ነበር። ያም ሆነ በዛሬው ዕለት እሺ በቃ ችግር የለውም አብረን እንበላለን ብላ ይዛው አብረው ወጥተው ነበር። እዛ እየበሉ እያለ ነበር ስትቆጥ እንደውም ወይን እንጠጣ ምናምን ብሏት አልፈልግም ስላለችው ቆጣ ብላ ስለተናገረችው እንደው ስትቆጭ ራሱ እንዴት እንደሚያምርብሽም እያላት ነበር። ያው ወይን ለማጠጣት ፈልጎ ነበር ባይሳካለትም ያም ሆነ ይህ ናሆም ወደ ቤት ተመልሷል። ወደ ቤት ተመልሶ ከእሷ ጋር እንደተጋባና በፍርድ ቤት እንደተጋቡ ቀለበቱን ሲያሳያቸው ወይዘሮ ዝናሽ አብዳለች። ወይዘሮ ዝናሽ አሁን አንተ የእሷ ሚስት ከሆንክና የእሷ ባለቤት ከሆንክ ለእኔ ልጅ ልትሆን አትችልም፣ ከዚህ ቤት ምንም ነገር አይኖርህም ብላ በጥፊ ጮህ አድርጋ ወጥታለች። አቶ ለይኩንም ቢሆን ለምንድን ነው እንደዚህ ያደረግከው ሲለው የምወዳት እንደ ስላገባው ነው ወይ እንደዚህ የምትሆኑት? እኔ ምን ላድርጋችሁ ነበር ያለው። አሁንም በድጋሚ የምላችሁ ናሆም አይኑ ተጨፍኗል። እውነታውን ሲያቅና ከእውነቱ ላይ ሲደርስበት በቤተሰቦቹ ላይ ያደረገው ነገር በጣም ይጸጽተዋል። ዳግምን ደብድቦታል። ወይዘሮ ዝናሽ እናቱን ከፍ ዝቅ አድርጎ ተናግሯታል። አቶ ለይኩንንም ቢሆን ከፍ ዝቅ እያደረገ በእሷ ምክንያት ብቻ ነው። በአምራን ምክንያት ያልተጣለው ሰው የለም። ከቤቱ ሰው በሙሉ ተጣልቷል። እና እርጉዝ አለመሆኗን ሲያቅና ልጁ በክቡዶ ውስጥ እንደሌለ ሲያቅ ምን ይፈጠር ይሆን? እውነት ይተዋት ይሆን? የሚተዋት አይመስለኝም። አምራን በቀላሉ ናሆምን የምትፈታው ሴት አይደለችም። እሱ ብቻ አይደለም። በነገራችን ላይ አሁን ኤርሚያስም ኤሚን ተያይዟታል። ወጥመድ ይዟል ወይም ደግሞ ወጥመድ ውስጥ ገብተሻል እያላት ነበር። ቆይ ባረግዝ ምንድን ነው የሚፈጠረው ሲላት እንደውም በጣም ነው ደስ የሚለዋ። ይኸው አምራን ስላረገዘች አይደለ ቤተሰቦችሽ ሳይወዱ በግዳቸው የሚቀበሏት። ስለዚህ የኔም እንደዛ ይሆናል እና ምን ችግር አለው? እንደውም ምን የምፈልገው ቤተሰቦችሽ እንድታስተዋውቂኝና እኔና አንቺ በገሃድ ጓደኛሞች ወይም ደግሞ ፍቅረኛሞች እንድንሆን ነው የምፈልገውም እያለት ነበር። እውነት ይሳካ ይሆን? ኤሚ ግን ምን ነክቷት ነው? የወንድሟ ፍቅረኛ አፍቃሪ ወይም ደግሞ ቅምጧ እንደነበር ታውቃለች። እሱ ብቻ አይደለም አምራንን ኑሐሚንን ይወዳትና እያፈቅራት እንደነበረ በደንብ አድርጋ ታውቃለች። ይህንን እያወቀች ነው እንግዲህ እሱ ጋር ገብታ ይህን ህይወቷን ምስቅልቅል ያደረገችው። ኤርሚያስ ደግሞ ጊዜና ቦታ ነበር ይጠብቅ የነበረው። እንግዲህ ጊዜና ቦታ አጋጥሞት ሲሳካለት ምንድነው ያደረገው? ኤሚን መጠጥ አጠጥቶ ከቤት ወስዶ ደፍሯታል። የሚፈልገውን ነገር ወስዷል። እና አንዳንድ ጊዜ እኛ ሴቶች ስንባል ልብ የለንም እውነት።
ይህን ሁሉ እያወቀች ጥሩ ልጅ እንዳልሆነ እያወቀች ከአባቷ ጋር እንደተደባደበ ከወንድሞቿ ጋር እንደተደባደበ እያወቀች ነገር ግን ከሱ ጋር ተለጥፋ ያው የሚፈልገውን ነገር አግኝቷል። ወጥመድ ውስጥ አስገብቷታል። ከአሁን በኋላ ብዙ ዋጋ ያስከፍላታል ብዬ አስባለሁ። እንደውም ባታረግዝ ነው። በተለይ ካረግዜ